ቲክቶክ ላይ ከበደ የሚተነትነው ሌላ ነው፣ አየለ የሚተነትነው ሌላ ነው። እንደገና ዞር ሲል አልማዝ የምትተነትነው ትንታኔ ያለ ግራ ገብቶታል ይሄ ህዝብና ያነበባችሁትን የታዘባችሁትን እኔ አሁን በደረስኩበት በገባይ ልክ ነው ወደ እናንተ ያደረስኩት። የደምቢ ዶሎ ዩኒቨርሲቲን መግለጫ ፖስት አድርጌላችኋለሁ። የኢቢኤስን መግለጫ ፖስት አድርጌላችኋለሁ። የብርቱካንንም ኬዝ እንደዚህ ፖስት አድርጌላችኋለሁ። ቴሌግራም ላይ ብትሄዱ ሶስቱንም አራቱንም መግለጫዎች ታያላችሁና በዚህ ጉዳይ ላይ ብቻ ነው የምናወራው። አደራ እንዳታስነጉኝ። በጣም መወዳችሁ ማከብራችሁ ፖለቲከኞች ናችሁ። እዚህ ምርጫ ያስገባችሁ እንኳን ደህና መጣችሁ። ስዩሜ አያና፣ አዲስ ታይምስ፣ አማራ ዛሬ፣ ዳኒ ለልና ፈይሳ ስለሺ ከስዩሜ ጀምራለሁ። ማክሲመም ከቆየንና በህይወት ካለን 3 ዙር ወይም ደግሞ 2 ዙር ነው ማደርገው። ከበዛ 3 ዙር ካልሆነ 2 ዙር ነው የሚሆነው። ስዩሜ አሁን የምናደርገው የምንወያየው መጀመሪያ ዜናውን እንዴት ነው የሰማኸው? ከሰማህ በኋላ ይሄ ጥያቄ ነው ሁላችሁ ነው። ዜናውን እንዴት ነው የሰማችሁት? ከሰማችሁ በኋላ ምንድነው በአእምሯችሁ የመጣው? ምን አይነት ውሳኔ ወሰናችሁ? አሁንስ እዛ ውሳኔ ላይ ያላችሁት ወይስ ምን አይነት ሐሳብ ላይ ያላችሁት? ኢቢኤስ ያወጣው መግለጫ አንብባችኋል ብዬ ተስፋ አደርጋለሁ። አንዳች ዓላማ ያላችሁ ሰዎች በረቀቀ መንገድ ገብተው ይሳስተውናል ያለው እና ይሄን ነገር አንድ ላይ አስገብታችሁ ስትተነትኑ ምን አይነት ትርጉም ሊሰጠን እንደሚችል ከአድማጭ ተመልካቾች ይሄ ጋር ሆኜ አደምጣለሁ። ከስዩሜ ልጀምር፣ አያና እያልኩኝ ወደዛ ሄዳለሁ። ስዩሜ ወደ አንተ ልጀምር። ስንት ደቂቃ ቴዲ? 3 ደቂቃ አራት ደቂቃ። አይ ስንት ናቸው? 7 ናቸው አይደል? ከኔ ውጪ 8 ናቸው። 8 ጊዜ 4 32 ደቂቃ። 1 ሰዓት ከ4 ደቂቃ በቂ ነው። ስለዚህ በመጀመሪያ ዙር 5 የመጀመሪያው 5 ይሁን ኬዙንም ለማንሳት ስለሆነ እሺ 5 ጊዜ 8 40 ኦኬ እሺ 5 ደቂቃ ከ38 ነው ከ43 ላይ ተቆማል። እሺ ሲግኒ ሚዩት አድርጋችሁ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ቴዲ እኔ ይሄኛው በማደምጥበት ጊዜ የተሰማኝ ስሜት በጣም ከባድ ነው። ምክንያቱም ኢትዮጵያ ያለችበት ወቅታዊ ሁኔታ የሚያሳይና በተለይ ሴቶች እህቶቻችን ላይ የሚደርሰው በደል ምን ያህል ከባድ እንደሆነ ያም ሆኖ ግን ተደማጭነት የሌለውና በቀጣይ ደግሞ መፍትሄውስ እንዴት ያገኛሉ የሚለው አሳሳቢ ደረጃ እንደሆነ የሚያሳይ ነገር ነው። በዚህ ዶክመንተሪ በነበረው ኢንተርቪው ሬፕ አለ፣ ኪሊንግ አለ። ሰው እዛ አጠገቧ የነበረችው ሲገደሉ አይታለች። እሷን ሬፕ አድርገው ደግሞ which is በጣም አቢዩዚቭ በሆነ ሁኔታ የተደረገበት ሁኔታ ነው የምታየው። ብረት ከተቱብን ምናምን የሚሉ ነገሮች ማለት ነው። ከዛ ውጪ ደግሞ ጠለፋ ነው የተፈጸመባቸው ዩኒቨርሲቲ ውስጥ ማለት ነው። ተጠልፈው ወደ ጫካ የተወሰዱበት ሁኔታ እንመለከታለን ማለት ነው። እነዚህ በምናይበት ጊዜ ዌዘር ደምቢ ዶሎ ዩኒቨርሲቲ የሆነ ሐዋሳ ዩኒቨርሲቲ does ማተር የሚያደርገው ሴፍቲ ኢትዮጵያ ውስጥ ሰላምና ደህንነት የሚጠብቅ አካል የለም የሚል ነው። ደምቢ ዶሎ ይሁን ሐዋሳ ይሁን አሁን ሰዎቹ ኢቭን ጃምፕ የተደረገበት መንገድ በጣም ሮንግ ነው። ቴዲ ሪሞርስ ያስፈልጋል። ኢቭን አሁን የደምቢ ዶሎ አይቼዋለሁ። አንዳቸውንም እንኳን ኮንዶን እንትን አላደረጉትም። ይሄን ትክክል እንዳልሆነ አልተቃወሙ። ዝም ብለው ጃምፕ አድርገው ራሳቸውን የመከላከል at the same time በዛ ቪዲዮ ባየነው እዛ ቪዲዮ ላይ የዩኒቨርሲቲው ፕሬዝዳንት ድርጊቱ ማንም ይፈጽመው ማንም እጅግ አስነዋሪና አሳፋሪ ነው ብሏል። ዩኒቨርሲቲው ይወዝነት በቂ ላይክ አንድ የዩኒቨርሲቲ ፕሬዝዳንት የምትጠብቅበትን አክል አይደለም። ኤንድ ደግሞ ስሜትህ ራሱ እኮ ያስታውቃል። የምትናገርበት ቶን ራሱ ማተር ያደርጋል እኮ። ኤንድ አት ዘ ሴም ታይም ከዋና ፕሬዝዳንት እስከ ሬጂስትራል እና ወጥ ቤት እንኳን ቪዲዮ ስላልበቃቸው ነው ይሄ ሁሉ ወጥቶ ማንጋጋት ምንድነው ያስፈልገው የሚለው ነገር ችግር ነው። እኔ ደቂቃ ለመጠቀም ነው ማተር የሚያደርገው አይደለም። አልተጠራም ስሙ። እኛ አንስተነው ሊሆን ይችላል፣ ተጠያቂ አድርገነው ሊሆን ይችላል። ግን ዘለው የገቡበት መንገድ በራሱ ትክክል አይደለም። at the same time የነሱ ዘሎ መግባት የመንግስት በኩል የሚመለከታቸው የፍትህ ሚኒስቴር፣ የእንባ ጠባቂ ተቋም፣ የሴቶችና ህፃናት ይሰመጎ ምንድነው የሰላም ሚኒስቴር ምናምን የተባሉ ተቋማት ዌር አር ዴይ ኢቭን የጠቅላይ ሚኒስትር ቢሮ የታለ ስትል ጸጥ ማለታቸው የልጅቷ ሴፍቲ ሁላ አደጋ ውስጥ ነው የገባው። ሌሎች ንትርክ ላይ ናቸው።
እሷ በሌሎች ላይ ክሌም አድርጋለች። አሁን የት ነች ቢባል I have no idea። ሴፍቲዋን አልተጠበቀም። ሶ እነዚህ ነገሮች የሚያሳየው ኢትዮጵያ ውስጥ ያለው ችግር በሚደርስበት ጊዜ ደግሞ ፕሮቴክሽን የሌለ መሆኑ ነው። the first thing ቴዲ ሬፕ እንደዚህ አይነት ጋንግ ሬፕ በሚፈጸምበት ጊዜ ኦር የሴቶች ላይ የሚፈጸሙ አቢዞች ሴቶችን ማመን ያስፈልጋል። በጥርጣሬ የምንመለከታቸውና ኩዌስችን የምናበዛባቸው ከሆነ no one is going to come forward. that means perpetrators and abusers እንደፈለጉ እያደረጉ ይቀጥላሉ ማለት ነው። አሁን እቺ ሴት እኮ ስለሷ አይደለም እናወራው። ሌሎች ሴቶች ካሁን በኋላ ይመጣሉ ወይ እንዲህ አድርገ በየመስሪያ ቤቱ ጋንጋፕ አድርገ ኩዌስችን አድርገ እቺ ሴት እኮ ጎዳና ላይ የወደቀች ሴት ነች። ሰው የለኝም ያለች ሴት እኮ ነች። ዘንድ በዘር ተዋድነህ የጮክ በምትሄድበት ጊዜ ችግር ነው። so we have to believe survivors validation እና empowerment ይሰጣቸዋል። እንደዚህ አይነት ጋንግ ሬፕ እና ጠለፋ የተለያዩ ነገሮች ደግሞ እንዲቋረጡ ያደርጋል። at the same time ደግሞ ጠላፊዎቹ ደፋሪዎቹ ለፍትህ ለህግ እንዲቀርቡ ያደርጋል። so የህግም ማዕቀፉ ደግሞ ጠንካራ ማድረግ ያስፈልጋል። በኋላ መጣበታለሁ። ኦኬ ቴንክ ዩ ስፒሚ አያና እኔ አስታውሳለሁ ትላንት ገና እንደሰማው ጠዋት ላይ ነበርና የመጀመሪያው ነገር በጣም ሻክ ነው ያደረገኝ። አሰቃቂ ነገሮች በዚህ በተከታታይ ለጆሮ ጭው የሚያደርጉ ነገሮች እየሰማን ያለነው ኦፍ ሌት ህፃናትን አደፍሮ ገሎ መስቀል በጣም በቃ ለመድገምም ለመናገር እኔ አይ ዶንት ኖ አይ ቲንክ አዳፕት እንድናደርግ እየተደረግን ያለነው የሚመስለው በጣም በሚያስጸይፍ ሁኔታ ወንጀሎች እየሰማን ነውና እንደዛ አይነት ሻክ ውስጥ ነው የገባሁትና የሚገርመው ነገር አሁን ሲዩም ከተናገረው ላይ ጨምሬ ልናገር የምችለው ነገር ከዛ ስሜት ውስጥ ልጅቷን አምነ እኔ ሁሉ ጊዜ ከዚህ በፊት በኢቨንም ጊዜ የተናገርኩት ካልቸራችን መስተካከል አለበት። አንደኛ ህግ መታረም አለበት። ህጉ በጣም የሚያርምና ዲተረንት መሆን አለበት። በተለይ ወንጀለኛ መቅጫው የሚል ነገር አንስቻለሁ። ሁለተኛ ደግሞ ካልቸራችን ቪክቲም ሼሚንግ ላይ ነው ፎከስ የሚያደርገው። ተጠቂን ራሱን የሚያንቋሽሽ ተጠቂን ራሱ እንትን ኩም እንዲሉና እንዲደበቁ የሚያደርግ ቤት ምን ይላል እንደዚህ ምን ይላል ሰው ምን ይላል ብሎ አፍ የማስያዝ ነገር አለውና ከዚህ እንውጣ። ካልቸራል ሪፎርም ያስፈልገናል፣ ሊጋል ሪፎርም ያስፈልገናል፣ ሶሳይታል ሪፎርም ያስፈልጋል። ማህበረሰባዊ ማዕቀፎቻችን፣ ቤተ እምነቶቻችን፣ ስነ ጥበባችን፣ ድራማው፣ ዘፈኑ ሁሉ ነገሩ የሚያበረታታ ሴቶች ልጆችን ደፍረው ወደፊት እንዲመጡ ትምህርት ቤቶች በዚህ ላይ ብዙ መሰራት አለበት የሚል ነገር ነው ማምነውና የመጀመሪያው ኢንስቲንክት ኦብቪየስሊ ቪክቲምን ኢምብሬስ ማድረግና በሐዘኔታ በኮምፓሽን ነው። ኢሚዲየትሊ ይሄንን እንዳየው አይ ቲንክ እነ ዩሪ ምናምን ያወጡት አለና በአማራ ልጆች ላይ በኦሮሚያ ውስጥ በወለጋ ውስጥ የሚደርስ ምናምን የሚል ነገር ከዛ ሌላ ፔጅ ሲሄድ ቤተልሔም ጥቁር በጥቁር ለብሳ አማራዎች ላይ እንደሚደረግ ኮምፕሊትሊ የፖለቲሳይዜሽን ዘመቻ ተዘጋጅቶ የተቀመጠ የሚመስል የፖለቲሳይዜሽን ዘመቻው ኢሚዲየትሊ ጀምሯል። ያኔ እኔ ምን አልኩ ኦኬ ይሄ ነገር ሰስፒሺየስ የሆነ ነገር ማየት ጀመርኩ። ማለት ምንድነው why are these people ፖለቲካ ለምን ሊሰሩበት ሞከሩ? ኦሮሞማ የእንትን መንግስት ምናምን የሚበቃ በትክክለኛ ተስተካከለ የተቀናበረ የሚመስል ነገር ያኔ ኦኬ ናው ሆልድ አደረኩ። ገባ ምንድነው ይሄ ነገር የት ነው የተካሄደው? ሄጄ ቪዲዮውን በደንብ አየሁኝ። ሙሉ ደምቢዶሎ የሚል ነገር አልተነሳም። ሜዳው ላይ የሚሰበከው የሚወራው ግን ደምቢዶሎ ነው። በዛ ሪአክት አድርገው ነው መሰለኝ ደምቢዶሎ ደግሞ ወጥቶ የራሱን መግለጫ ሰጥቷል። መስጠት ሳይሆን ፌስቡክ ላይ ነው ያየሁት። የሆነ ትንሽ ብቆ ያልሆነ ነገር አየሁ። መደዋወል ጀመርኩ፣ መጠያየቅ ጀመርኩኝ። ሚዲያው ላይ ኦሬዲ የተዘጋጀ አካል እንዳለ በሚያስመስል ሁኔታ ይሄንን የማዋከብና አንድን አካል በተለይ ህዝብ ተኮር የሆኑ ንግግሮች መሰራጨት ጀመሩ። ገባ ዊዝ ሆልድ አድርጌ ኦኬ ምንድነው የተፈጠረው ነገር ወደሚል ኢንቨስቲጌቲቭ ወደ ሆነው ፓርት ነው የገባሁት። መንግስት እንደ ግለሰቦች ተነስቶ የሆነ ዜና በተደረገ ቁጥር ተነስቶ መቼስ አይናገርም። ኢንቨስቲጌቲቭ የሆነ እንትን አለበት፣ ግዴታ አለበት፣ ማመን ማዘን አለበት። ግን የተበናለውን ነገር ሁሉ ላይ በኋላ ላይ የሆነ ነገር ተነስተው ቢናገር የኮሚኒኬሽን ኮሚኒኬሽን ይሄ የሆነ ብሎ ቢናገር ነገ ደግሞ አይደለም ቢባል እንደ መንግስት ኢንኮምፒተንት ያደርጋል፣ ለሌላ ፖለቲካም ያጋልጣል። ስለዚህ እነሱ ዲው ዲሊጀንስ መስራት አለባቸው። እኛ ግን እንደ ህዝብ አዘኔታ ነው የምናቀርበው። የሚያሳዝን ነገር ስንሰማ አብረን መቆም ማጽናናት፣ ይሄን ነው ማድረግ ያለብን። እዚህ ጋር ያለ የተበላሸ የፖለቲካ መርዝ ያለበት አካል ግን ተነስቶ ምንድን ያደርገው ኢሚዲየትሊ የፖለቲካ ቅርጽ የብሔር ቅርጽ ሰጥቶት ቲክታክ ላይ ዘመቻ ጀመረ።
አብሮ ሊቆም የሚችለውን ህዝብ ከፍሎ የፖለቲካ እይታ የፖለቲካ ሽቀጣ ውስጥ ገቡ ማለት ነው። ያኔ ፍሬንህን ፓምፕ ታደርግና ኦኬ ምን አይነት አሻጥር ነው እየተሰራብን ያለው የሚለውን ታያለህ። ከዛ በኋላ ያወጣውን ጉድ እንግዲህ አንተ የምታውቀና አንድ ጥያቄ አለኝ። አይ ቲንክ ስዩምም ለጥፎታል፣ አንተም አንስተዋል። ይሄ ኢቢኤስ ሰጠ የሚባለው መግለጫ ከኢቢኤስ ዌብሳይት ላይ አላየሁትም። የትኛው ቻናላቸው ላይ እንደመጣ ብናረጋግጥ ጥሩ ነው። ቢኮዝ አሁን ያለው የተለያየ አይነት የፖለቲካ አሻጥሮች ነው እያየን ያለነው። ሌተር ፔጁ ከኋላው የኢቢኤስ ፕሮፐር ሌተር ሄድ ይመስላል፣ ግን ከስሩ ማህተምም አላየሁም፣ ፊርማም አላየሁም። ዌብሳይታቸውም ላይ ሲሄድ የፌስቡካቸው ምናቸውም ላይ ላገኘው አልቻልኩምና ስዩሜ እንደውም ቅድም ሪቻውት